አላድግ ላለ ጸጉር እንዲሁም ደግሞ ጫፍጫፉ ግርድድ እያለ ድርቅ እያለ ለተቸገራችሁ ቅባት አልቀበል ላለ ጸጉር እንዲሁም ደግሞ ጸጉራችሁ ጫፍጫፉ መንታ የሆነና እየተበጣጠሰ እየረገፈ ላስቸገራችሁ መፍትሄው ይሄ ቅባት ነው። ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገነው እኔ በጣም ደህና ነኝ። ዛሬም እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለጸጉሬ በጣም የጠቀመኝን የተጎዳው ጸጉሬ እንዲያገግም ይረዳኛል ቆንጆ የጸጉር ቅባት ነው ይዤላችሁ የመጣሁት። የራስ ቆዳችን ጤናማ እንዲሆን የሚያደርግልን እንዲሁም ደግሞ የጸጉራችን እድገት የተስተካከለና ጤናማ የሆነ አስተዳደግ ፈጣን እንዲሆን የሚያደርግልንና እንዲሁም የጸጉራችን ሳላ ደግሞ የተስተካከለ ጤናማ የሆነ ልስልስ ያለ ቆንጆ ጸጉር እንዲኖረን የሚያደርግና የጸጉራችንን እድገት የሚያፈጥን ነው። ስለዚህ እስከ መጨረሻው ተከታተሉኝ። ለሁሉም አይነት ጸጉር የሚሆን ነው። ወደ አዘገጃጀቱ ስንሄድ በመጀመሪያው የሚያስፈልገን ፐርስሊ ነው ወይ ደግሞ በአረበኛ በግዶንስ ይባላል። እሱን አጥበን ካዘጋጀን በኋላ ውሃውን ከላዩ ላይ አራግፈን ከዛን የጁስ መፍጫ ማሽን ያስፈልገናል። እዛ ውስጥ ካስቀመጥን በኋላ እዚህ ጋር የሚያስፈልገን ዘይት ነው። እናንተ በማንኛውም አይነት ቅባት ማዘጋጀት ትችላላችሁ፣ በኮኮናት ወይ ደግሞ በወይራ ቅባት በምትፈልጉት። እኔ ግን ይህንን የምግብ ዘይት ነው የምጠቀመው ማለት ነው። በጣም ጸጉር ያርሳል፣ ቶሎ ጸጉራችሁ እንዲለሰልስ ያደርጋል። ስትቀቡት ወዲያው ጸጉራችሁ ምጥጥ ያደርገዋል። ስለዚህ ለጸጉራችን ጥሩ ነው። አንድ ኮብ ከጨመርኩ በኋላ በደንብ አድርጌ ፈጨዋለሁ። ከዛ በኋላ እዚህ ጋር እንደምታዩት በንጹህ ድስት ላይ ወይ ደግሞ መጥበሻ ላይ ከጨመርን በኋላ እሳት ላይ ለ20 ደቂቃ ያህል እናቆያለን፣ መካከለኛ በሆነ እሳት ላይ ማለት ነው። ውሃውን መጦ ጨርሶ ዘይቱን እስኪያወጣልን ዘይቱን እስኪተፋ ድረስ ማለት ነው። እንደዛ እስኪሆንልን ድረስ ወይ 20 ወይ 25 ደቂቃ ነው የሚወስደው ማለት ነው። በዚህ መልኩ እሳት ላይ እናቆያለን። በነገራችን ላይ በቅርቡ ነው ይሄንን የምግብ ዘይት መጠቀም የጀመርኩት። በጣም የሚገርም ለውጥ አይቼበታለሁ። ምክንያቱም ጸጉራችን ቶሎ እንዲርስ ያደርጋል። በተለይ እንደኔ ጸጉራችሁ ሎ ፕሮሲቲ ከሆነ ጸጉራችሁ ጸጉር የማይቀበል ቅባት የማይቀበል ማለት ቅባት ስትቀቡት ከላይ ብቻ እያብለጨለጨ ወደ ውስጥ ግን የማይመጥ ከሆነ ጸጉራችሁ ማለት ነው በጣም የሚጠቅማችሁ ነው። እውነቴን ነው የምላችሁ። ቶሎ ገና እንዲህ ስትቀቡት ወዲያው ነው ልስልስ የሚለው እጃችሁ ላይ ጸጉራችሁና በጣም ወድጄዋለሁ። በሱ ቅባት ብታዘጋጁ እንደኔ አይነት ጸጉር ያላችሁ፣ ካልሆነ ግን በሚስማማችሁ ወይም በምትወዱት በማንኛውም አይነት ቅባት ባላችሁ ቅባት ማዘጋጀት ትችላላችሁ ማለት ነው። እንደምታዩት እሳት ላይ እየቆየ ሲሄድ ፐርስሊው እንደዚህ ሙሽሽ እያለ ወደ ውስጥ እየወረደ ይሄዳል ማለት ነው። ውሃውን መጠጥ እያደረገ እየጨረሰ ፐርስሊው ሙሽሽ እያለ ወደ ታች ይሄዳል። ፐርስሊ ውስጥ ያለው ጥቅም እንዳለ ወደ ቅባቱ ይወጣል ማለት ነው። እንደምታዩት እዚህ ጋር ቅባታችን እንደዚህ የበግዶንስ ወይ ደግሞ የፐርስሊውን ከለር ይዞልናል። እንደዚህ አረንጓዴ ይሆናል ማለት ነው። እና ከ25 ደቂቃ በኋላ እንግዲህ እንደምታዩት እንደዚህ ልክ እንደዚህ ሲሆንልን ለስለስ ባለ እሳት መሆን አለበት፣ በጣም ሀይ እንዳይሆን ጥቅሙ እንዳናጣው ማለት ነው። ስለዚህ የእሳታችሁን መጠን ሚዲየም ላይ አድርጋችሁ ነው ማዘጋጀት ያለባችሁ ለ20 ወይ ለ25 ደቂቃ ማለት ነው። ከዛን እንግዲህ ልክ እንደዚህ ሲሆንልን እሳታችንን እናጠፋና እንዲቀዘቅዝልን እናደርጋለን። በነገራችን ላይ ጸጉራችሁን ማሳደግ የምትፈልጉ ከሆነ በመጀመሪያ ማድረግ ያለባችሁ የቪታሚን እጥረት ሰውነታችሁ ውስጥ ካለ ሄዳችሁ መታየት ይኖርባችኋል። ምክንያቱም ቪታሚን እጥረት ውስጣችሁ ካለ ጸጉራችሁ ብቻ ሳይሆን ብዙ ነገራችሁ ይጎዳል። ቪታሚን ዲ እጥረት ሲኖርባችሁ በተለይ በጣም አጥንታችሁን ያማችኋል፣ አቅም ማጣት፣ እንቅልፍ ማጣት እንዲሁም ደግሞ ጥርሳችሁ ምንም ነገር የጠቆረ የተሰባበረ ነገር ሳይኖር በቃ ውስጡ በጣም ያማችኋል፣ አቅም ያጣል፣ ጥርሳችሁ በራሱ መሰነጣጠቅ፣ ብዙ መቦርቦር ምናምን ብዙ ነገሮች ይከሰታል። ስለዚህ የቪታሚን ዲ እጥረት በጣም ከባድ ነው። ጸጉራችሁ እንዲረግፍ፣ እንዲበጣጠስ፣ እንዲሳሳ ያደርጋል ማለት ነው። እኔን አሁን በፊት የጎዳኝ እሱ ነው። አሁን ግን መድኃኒትን ከጀመርኩ በኋላ እየተስተካከለልኝ ነው። ስለዚህ ቪታሚን ዲ እጥረት ካለባችሁ ብዙ አይነት ቪታሚኖች አሉ። እነዛ እጥረት ካለባችሁ ምንም አይነት ጸጉር የሚያሳድግ ቅባት ብትቀቡ ምንም ጥቅም የለውም። ያንን ውስጣችሁን ካላከማችሁ ከላይ ከስር ጸጉራችሁ እየበቀለ ጫፍ ሄዱ መርገፉ መበጣጠሱ የማይቀር ነው ማለት ነው። ቅባታችንን እንግዲህ በዚህ መልኩ ለይተን አወተናል ማለት ነው። እሱን ወደ ጎን እናደርጋለን። ከዛም ወደ ቀጣዩ ስራችን እንሄዳለን። ቅባታችንን በነገራችን ላይ በእንደዚሁ ራሱ መጠቀም ትችላላችሁ። ጸጉራችሁ ቶሎ እንዲያድግ ያደርጋል ማለት ነው። ጸጉራችሁ እንዲያገግም ይረዳል። እና እንግዲህ አሁን እኔ ጭቃ ቅባቱን ነው ማዘጋጀው። አሁን የሚያስፈልገኝ እንግዲህ ሺያ በተር ነው። ሺያ በተር 4 የሾርባ ማንኪያ የሚሆን እጠቀማለሁ፣ ወይ 4 ወይ 5 የሾርባ ማንኪያ የሚሆን መጠቀም ትችላላችሁ ማለት ነው። መጀመሪያ ሺያ በተሩን እናቀልጠዋለን። እንዲቀልጥልን እንደዚህ አይነት እቃ ላይ ጨምረን የሞቀ ውሃ ላይ እናስቀምጥና እንዲቀልጥልን እናደርጋለን። ልክ እሱ ሲቀልጥልን ነው
እዛ ላይ ከቅባቱ ጋር የምንቀላቅለው ማለት ነው። እንግዲህ ብዙዎቻችሁ በኮሜንት ላይ ተጠይቁኛላችሁ፣ ሁሌም ተጠይቁኛላችሁ ሺያ በተር ምንድነው ሺያ ምንድነው እያላችሁ ብዙዎቻችሁ ኮሜንት ላይ ተጠይቁኛላችሁ። ብዙ ጊዜ ቪዲዮ ስለሰራው በሺያ በተር ማለት ነው። መጨረሻ ላይ ስለ ሺያ በተርና ውስጡ ስለያዘው ጥቅም እነግራችኋለሁ። እንግዲህ እንደምታዩት ሺያ በተሩን በዚህ መልኩ በደንብ ቆንጆ ሆኖ ቀልጦልናል ማለት ነው። አሁን የሚያስፈልገን ምንድነው? አሁን ያዘጋጀነው የፐርስሊ ወይም የበግዶንስ ቅባቱ ላይ እንጨምራለን ማለት ነው። ከዛ እንቀላቅላለን። እንግዲህ በደንብ አድርገን እናዋህዳለን። ይሄን ከጨመርን በኋላ ይሄ ቅባት የሚጠቅመን ጸጉራችሁ እየረገፈ እየተበጣጠሰ በተለይ ከስር ጸጉራችሁ እየበቀለ ነገር ግን ጫፉ ላይ ክንችር እያለ ድርቅ እያለ ብጥስጥስ እያለ እንዲሁም መንታ እየሆነ ለተቸገራችሁ ጫፍጫፉን እየቆረጣችሁ ግን ተመልሶ እዛው መንታ ነው የሚሆነው። እንዲሁም የጸጉር መበላለጥ ጸጉራችሁ ላይ ቁመቱ የሚበላለጥባችሁ ከሆነ ይጠቅማችኋል። እንግዲህ እንደምታዩት ሺያ በተሩን ከጨመርኩ በኋላ እዚህ ጋር ደግሞ ኢሴንታል ኦይል ነው የተጠቀምኩት 5 ጠብታ የሚሆን ማንኛውንም መዓዛ ያለው የኢሴንታል ኦይል መጠቀም ትችላላችሁ፣ የምትወዱትን መዓዛ ያለው ማለት ነው። እኔ የላቫንደር ኢሴንታል ኦይል ነው የተጠቀምኩት። 5 ጠብታ የሚሆን ከጨመርኩ በኋላ በደንብ አድርጌ እቀላቅላለሁ ማለት ነው። ቅባቶችን በደንብ ከቀላቀልኩኝ በኋላ ክዳን ያለው እቃ ላይ ጨምርና ፍሪጅ ውስጥ አስቀምጣለሁ። እኔ አሁን ማታ ላይ ነው እያዘጋጀው ያለሁት። ስለዚህ ለነገ ስለሆነ የምጠቀመው የምፈልገው ታች ክፍል ስለሆነ ያስቀመጥኩት ለነገ ነው። እናንተ ግን ለዛሬ ከሆነ የምትፈልጉት የበረዶ ክፍል ውስጥ ለ15 ደቂቃ ብቻ ታስቀምጣላችሁ ማለት ነው። ትንሽ እስኪረጋልን ማለት ነው፣ ወደ ጭቃ ቅባትነት እስኪለወጥልን ማለት ነው። ከዛን ከ15 ደቂቃ በኋላ ከበረዶ ክፍል ታወጡታላችሁ። እንደኔ ከፈለጋችሁ ደግሞ ለ2 ሰዓት ለ3 ሰዓት ያህልም ታች ክፍል ማለት ነው የበረዶ ክፍል ውስጥ ሳይሆን አትክልቶች የምናስቀምጥበት እዛ ማስቀመጥ ትችላላችሁ ማለት ነው። እና አንዴ ብቻ ነው ፍሪጅ ውስጥ የምታደርጉት። ከዛ በኋላ ግን ውጭ ነው የምታስቀምጡት፣ አይበላሽም ማለት ነው ወደ ጭቃ ቅባትነት ስለሚቀየርልን። ስለ ሺያ ለምትጠይቁኝ ሺያ በተር ሺያ ከሚባል ዛፍ የሚገኝ ሲሆን በውስጡ ቫይታሚን ኤ፣ ኢ፣ ኤፍ በከፍተኛ ደረጃ የያዘ ነው። በተጨማሪም በተለያዩ ለቆዳና ለጸጉር እጅግ ተስማሚ በሆኑ ማዕድናት የበለጸገ ነው። እንደምታዩት ማታ ያዘጋጀሁት ቅባት ጠዋት ላይ እንደዚህ ሆኖ አድሮልናል። እንደዚህ ረግቶ ቆንጆ ሆኖ ወጥቶልናል ማለት ነው። የሚገርም ጭቃ ቅባት በቤታችን ውስጥ እንደዚህ ያዘጋጀ ማለት ነው። እኔ በጣም ቆንጆ ለውጥ ያየሁበት ይሄ ነው። ምክንያቱም በቪታሚን ዲ እጥረት ነግሬያችሁ ነበረ። ከዚህ በፊትም ነግሬያችኋለሁ። ከፍተኛ የሆነ ቪታሚን ዲ እጥረት ስላለብኝ ጸጉሬ በጣም ሳስቶ ነበረ፣ እንዲሁም በጣም ይረግፍ ነበር፣ ይነቃቀል ነበረ። በጣም ጸጉሬ እንዲያገግም የረዳኝ ከሁሉም ቅባቶች ይሄ ነው ማለት ነው። በተለይ ጸጉሬ ጫፍጫፉ ደግሞ በጣም ነው የሚደርቀው፣ በጣም ነው የሚረግፈው፣ ይበጣጠሳል። ጸጉሬ ሎ ፖሮሲቲ ስለሆነ ምንም አይነት ቅባት ቶሎ አይቀበልም ማለት ነው። እና ደግሞ ከተቀበለ ደግሞ ቶሎ አይደርቅም ጸጉሬ። እና እንዲህ ነው የኔ አይነት ጸጉር ባህሪ ያላችሁ ታውቁታላችሁ። እንደዛ ነው እንግዲህ ጭቃ ቅባት እንደምታዩት እንደዚህ ሆኖ ወጥቶልናል ማለት ነው። ጸጉራችሁ አላድግም ላለ ጸጉሬ አያድግም ብላችሁ ጸጉራችሁ ላይ ተስፋ የቆረጣችሁ ከሆነ በፍጹም ተስፋ እንዳትቆርጡ። ጸጉር ያድጋል፣ ግን እንክብካቤ ይፈልጋል ማለት ነው። እንደነገርኳችሁ ቅድም የቪታሚን እጥረት ሰውነታችሁ ውስጥ ካለ መጀመሪያ እሱን ማስተካከል አለባችሁ። ከዛ በኋላ ግን እንደዚህ ጸጉራችሁን በቤታችሁ ውስጥ ማከም ይኖርባችኋል። ጸጉራችሁን ጫፍጫፉን መቁረጥ አይጠበቅባችሁም። እንደዚህ አይነት ቅባቶችን እያዘጋጃችሁ ጸጉራችሁ መንታ እንዳይሆን፣ እንዳይበጣጠስ፣ እንዳይረግፍ፣ እንዳይነቃቀል የሚያደርግ እንደዚህ ጤናማ በሆነ መንገድ በተፈጥሯዊ መንገድ ቤታችሁ ውስጥ ማከምና ማስተካከል ማሳደግ ትችላላችሁ ማለት ነው። እንደምታዩት ጸጉሬን ልክ ገና አንዴ እንደዚህ ሳደርግ ነው ወዲያው ልስልስ የሚለው ጸጉሬም ቅባቱን የሚቀበለው ማለት ነው። በፊት ቶሎ አይቀበልም ቅባት ማለት ነው ጸጉሬ። እንደምታዩት ይሄ ቅባት ወዲያው ነው ገና ጸጉሬ እንዲስነካው ራሱ ልስልስ ነው የሚለው ማለት ነውና በጣም የጠቀመኝ እና የረዳኝ ቅባት ነው። እናንተም ተጠቀሙት፣ እንደምትወዱት እርግጠኛ ነኝ። እናም ደግሞ የምትጠቀሙት ጸጉራችሁን ከታጠባችሁ በኋላ በንጹህ ጸጉር ላይ በማንኛውም ሰዓት ላይ መጠቀም ትችላላችሁ ማለት ነው። እሺ ጓደኞቼ የዛሬ ቪዲዮ ይህን ይመስል ነበር። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። እንዲሁም ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ ማድረግ አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።